በዓለም ታሪክ ላይ በሃይማኖት፣ በባህል፣ በእውቀትና በስልጣኔ ምንጭነት የምትታማው የአፍሪካውያን ኩራት የዓለም ዓይን በትኩረት ያረፈባት ይህች ሀገር ተራ የአፍሪካ ቀንድ መሬት አይደለችም። ከአጽናፍ እስከ አጽናፍ ምድርን ያንቀጠቀጡ በኃያልነታቸው ዓለምን ያንገሸገሹ ታላላቅ ጎረምሳ ኢምፓየሮች ተራ በተራ መጥተው አፈር በልተው የተመለሱባት ያቺ ጥቁር አንበሳ የኦቶማን ቱርክ መድፍና ሰራዊት፣ የብሪታንያ ዞኖችና የባቡር ሐዲድ፣ የግብጽ የአሜሪካ የእርስ በርስ ጦርነት አርበኞችና የጣሊያን ዘመናዊ መርዝ ጋዝ ያልበገራት በታላላቅ ኢምፓየሮች የጦር ስትራቴጂ ቤተሙከራ ተደርጎባት በኪሳራና በውድቀት የተመለሱባት ሀገርን የኋላ ታሪክ እንቃኛለን። ይህች ሀገር ዛሬ በታሪክ መዛግብት ውስጥ የተደበቁና ሚዲያዎች ያልተነፈሷቸውን አዳዲስና ያልተሰሙ እውነታዎችን ይዘን ቀርበናል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። አሉ የተባሉ ታዋቂ ሚዲያዎች በታሪክ ማህደራቸው እንደዘገቡት በ1500ዎቹ ዓመታት የኦቶማን ቱርክ ኢምፓየር 3 አህጉራትን ያንቀጠቀጠ የቀይ ባህርን የንግድ መስመር ሙሉ በሙሉ የተቆጣጠረ የጊዜው ብቸኛ መጋቢ ነበር። ይሁንና ይህ ኃያል መንግስት የዓለምን የንግድ የደም ስር ለመቆለፍ አንድ ነገር ጎደለው። እሱም ከቀይ ባህር በስተጀርባ በግርማ ሞገስ የሚታዩትን የኢትዮጵያን ከፍተኛ ቦታዎች መቆጣጠር ነበር። ነገር ግን ቱርኮች መጀመሪያ ራሳቸው መምጣትን አልመረጡም። በአካባቢው የነበሩትንና ሀገር ለማጥፋት የተነሱትን የግራኝ አህመድ ሰራዊት በስተጀርባ ሆኖ መደገፍን መረጡ። ቱርኮች እስከዛሬ ድረስ በጥልቀት ያልተወራለትን ታላቅ የጦር መሳሪያ ድጋፍ አደረጉ። በመቶዎች የሚቆጠሩ የሰለጠኑ ጠመንጃ ያዦችን መስኩተርስና የጊዜውን ዘመናዊ መድፎች አስታጠቁ። የሀገሪቱ 3/4ኛው ክፍል ተወረረ። አብያተ ክርስቲያናት ነደዱ። ከተሞች ወደ አመድነት ተቀየሩ። ንጉሠ ነገስቱ ዋና ከተማቸውን ጥለው በተራሮች ላይ እንደ ስደተኛ ለመኖር ተገደዱ። ይህ ታሪክ ኢትዮጵያ ከምድረ ገጽ ልትጠፋ ምንም ያህል እንዳልቀራት የሚያሳይ ድብቅ እውነታ ነበር። ነገር ግን አጼ ግላውዲዮስ የቀሩትን ጥቂት የሀገር ፍቅር ስሜት ያላቸውን አርበኞች አሰባስበው ከፖርቹጋል ከመጡ የጦር አጋሮች ጋር በመሆን በ1543 ዓ.ም በወይና ደጋ ጦርነት ላይ ግብግቡን ገጠሙት። ግራኝ አህመድ በጦር ሜዳ ላይ ሲወድ ያ ብዛት ያለው ሰራዊት በአንድ ጀንበር እንደጨው ቀለጠ። የኦቶማን ቱርክ በዚህ አላበቃም። በራሱ ቀጥተኛ ሰራዊት 3000 የጃኒሰሪ ወታደሮችን ልኮ የባህር ዳርቻዎችን ቢይዝም ወደ ውስጥ ለመግባት ግን የሰማይ ያህል ራቀባቸው። የኢትዮጵያ ተራሮች ሰምና ወርቅ ናቸው። ለባዕድ ወራሪ ገደልና ሞት፣ ለሀገር ልጅ ደግሞ ምሽግና ህይወት ናቸው። የቱርክ ሰራዊት ወደ ላይ በወጣ ቁጥር የስንቅና ትጥቅ መስመሩ እየተበጠሰ በአጼ ሰርጸ ድንግል መብረቃዊ ጥቃት ሙሉ በሙሉ ተደመሰሰ። ቱርኮች ወደ ባህር ዳርቻቸው ባዶ እግራቸውን ፈረጠጡ። ተራራውም ቱርኮችን አሳፍሮ ሳይደፈር ቀረ። ወደ 1860ዎቹ ስንሻገር የብሪታንያ ኢምፓየር የዓለማችን 1/4ኛ መሬት የገዛ ታላቅ የባህር ኃይልና የቴክኖሎጂ የበላይነት የነበረው ራሱን የዓለም ራስ ብሎ የሚጠራ ግዙፍ መንግስት ነበር። ታዲያ ይህ መንግስት ከኢትዮጵያ ጋር የተጋጨው በአንድ ደብዳቤ ሰበብ ነበር። አጼ ቴዎድሮስ ዳግማዊ ለንግስት ቪክቶሪያ የጋራ ወታደራዊ ጥምረት ለመፍጠር በላኩት ደብዳቤ በብሪታንያ የውጭ ጉዳይ መስሪያ ቤት ችላ ተባለ። የደፈረን አትድፈረው፣ የናቀህን ግን አትማረው በሚል የኩራት መንፈስ አጼ ቴዎድሮስ የብሪታንያን ዲፕሎማቶችና ሚስዮናውያን በመቅደላ ምሽጋቸው አሰሩ። የብሪታንያ ምላሽ ግን እጅግ የተጋነነና አስገራሚ ነበር። ብሪታንያ 13000 ወታደሮችን ከህንድ፣ 44 ዝሆኖችን፣ 7000 ግመሎችንና 241 መርከቦችን አሰማራች። በባህር ዳርቻው ላይ የወደብ መሰረተ ልማት በሳምንታት ውስጥ ገንብተው 32 ኪሎ ሜትር የባቡር ሐዲድ ዘርግተው የቴሌግራፍ መስመር እየተከታተሉ በዓለማችን አስቸጋሪ የሚባለው ተራራማ መልክዓ ምድር ውስጥ 643 ኪሎ ሜትርን ተጓዙ። በመጨረሻ መቅደላ ላይ ደረሱ። ውጊያው ፈጣንና በአንድ ወገን የበላይነት የተጠናቀቀ ነበር። አጼ ቴዎድሮስ ግን እጃቸውን ለባዕድ ላለመስጠት ራሷ ንግስት ቪክቶሪያ በስጦታ የላከችላቸውን ሽጉጥ አውጥተው በገዛ እጃቸው ሕይወታቸውን አሳለፉ። የታሪክ ተመራማሪዎች እንደሚሉት ይህ ድርጊት ብሪታንያውያንን በእጅጉ ያስደነገጠ ድብቅ እውነታ ነበር። እንግሊዞች ታጋቹን አስፈቱ፣ በወረቀት ላይ ታላቅ ድል ተቀዳጁ። ነገር ግን መቆየት አልቻሉም ነበር። እነዚያን ተራሮች አይተው ሰራዊቱን እዚያ አስቸጋሪና ጠላት በበዛበት ቀጠና ውስጥ የመመገብና የማስቀጠል ወጪን ሲያሰሉት የማይበሉትን እንቁላል አይጨብጡትም የሆነና የገነቡትን የባቡር ሐዲድ ነቃቅለው መሳሪያቸውን ጠቅልለው በሚያስገርም ሁኔታ በፍርሃት ወደ ሀገራቸው ፈረጠጡ። በሩን ሰብረው የመግባት አቅም ነበራቸው። ነገር ግን በሩ ላይ ውስጥ የመኖር አቅም አልነበራቸውም። በሌላ በኩል የግብጽ የአባይ ተፋሰስ ህልም ክሽፈት፣ ጉንደትና ጉራ
በ1870ዎቹ ዓመታት ግብጽ በካዲቭ እስማኤል መሪነት የራሷን የአፍሪካ ኤምፓየር ለመገንባት በከፍተኛ ጥረት ላይ ነበረች። ግብጾች ከግዛት መስፋፋት በላይ የፈለጉት አንድ መስመር ሲሆን ምንጩ ደግሞ የሚነሳው ከኢትዮጵያ ተራሮች ነው። ካዲቭ እስማኤል የአባይ ምንጭ ከተቆጣጠረ ዓለምን ይቆጣጠራል ብሎ አሰበ። ለዚህ ጦርነት ግብጽ ምንም አይነት ስህተት ላለመስራት ወሰነች። ግብጽ የጦር ሰራዊቷን እንዲመሩላት የቀጠረችው የአሜሪካ እርስ በርስ ጦርነት አርበኞችንና ጄኔራሎችን ነበር። በቪክስበርግ የተዋጉ የጦር መኮንኖችን የግብጽ ወታደራዊ ዩኒፎርም ለብሰው የሬሚንግተን ጠመንጃዎችን፣ ዘመናዊ መድፎችንና የሮኬት ባትሪዎችን ይዘው ወደ ኢትዮጵያ ተራሮች ዘመቱ። ነገር ግን በ1875 ዓ.ም በጉንደት ጦርነት ላይ የሆነው ነገር ዓለምን ወታደራዊ ሳይንስ ያደናገረ ነበር። የኢትዮጵያ ጀግኖች ሙሉ የግብጽን ጦር ቅንጅት በጥቂት ሰዓታት ውስጥ አመድ አደረጉት። 2000 ወታደሮች ተገደሉ። ካዲቭ እስማኤል ይህንን አሳፋሪ ዜና ከህዝቡ ደበቀ። የግብጽና የአሜሪካ ጥምር ጦር በሽንፈት መመለሱን ግብጾች ማመን አልቻሉም ነበር። በሚቀጥለው ዓመት በ1876 ይበልጥ የሰለጠነ 13000 ሰራዊት ወደ ጉራ ተላከ። ሆኖም አፄ ዮሐንስ አራተኛና ታላቅ ወታደራዊ ስትራቴጂስት ራስ አሉላ አባ ነጋ ግብጾችን ከምሽጋቸው አስወጥተው ሜዳ ላይ ካስገቧቸው በኋላ በሶስት አቅጣጫ ከበው አደቀቋቸው። የግብጽ የአባይ ኢምፓየር ህልም በዚያው አከተመለት። የአሜሪካ ጄኔራሎችም የኢትዮጵያን ተራራ ጠርገው ወደ አገራቸው ተመለሱ። የአድዋ ታላቅ ድልና የእቴጌ ጣይቱ ዲፕሎማሲያዊ ምት የቢቢሲ ታሪካዊ ዘገባዎች እንደሚያሳዩት 1896 ዓ.ም ጣሊያን በአፍሪካ ቅርጫ ላይ የራሷን ስም ለማስከበር የመጨረሻው አውሮፓዊት ኃያል ሆና ተነሳች። እንግሊዝና ፈረንሳይ አፍሪካን ሲቀራመቱ፣ ጣሊያን ደግሞ ክብሯን ለማስመለስ ኢትዮጵያን እንደማረጋገጫ ለመጠቀም አሰበች። ሁለቱ ሀገራት ከዓመታት በፊት የውጫሌ ውል በተባለ ስምምነት ተፈራርመው ነበር። ይህ ውል ግን የሰምና ወርቅ ጥግ ነበር። በጣሊያንኛው ስሪት አንቀጽ 17 ላይ ኢትዮጵያ ከሌሎች ሀገራት ጋር የምታደርገውን ግንኙነት በጣሊያን በኩል መደረግ አለባት የሚል ሲሆን የአማርኛው ስሪት ላይ ደግሞ ማድረግ ትችላለች የሚል ነበር። በአንድ ቃል ልዩነት ሀገሪቱን የጣሊያን ጥበቃ በታች ለማድረግ አሴሩ። አፄ ምኒልክና እቴጌ ጣይቱ ግን ይህንን ሲረዱ ምላሻቸው አጭር ነበር። ውሉን ቀደዱት። ጣሊያንን በአውሮፓ ሚዲያዎች ኢትዮጵያ የኔ ናት ብላ ስታውጅ፣ እቴጌ ጣይቱ ግን እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ሀገሬን ለባዕድ አሳልፌ ከመስጠት ሞትን እመርጣለሁ በማለት የጦርነት ጥሩምባ ነፉ። ጣሊያኖች የኢትዮጵያን አቅም አናንቀው ሲመለከቱት፣ ሚኒሊክና ጣይቱ ግን ታላቅ የጂኦፖለቲካ ጨዋታ ይጫወቱ ነበር። ፈረንሳይና ሩሲያን በመጠቀም ከ70,000 በላይ ዘመናዊ ጠመንጃዎችንና ጥይቶችን ገዙ። ጣሊያን በ20,000 ሰራዊትና በ56 መድፎች ድንበር ስትሻገር፣ የጠበቃት ግን ከ100,000 በላይ ዘመናዊ ጠመንጃ የሰለጠንና ለሀገሩ ለመሞት የቆረጠ ኢትዮጵያዊ ሰራዊት ነበር። እቴጌ ጣይቱ በጦርነቱ የጀርባ አጥንት ነበሩ። የራሳቸውን 5000 ሰራዊት መርተው የመቀሌውን የጣሊያን ምሽግ አንድም ጥይት ሳይተኩሱ የውሃ መስመሩን በመዝጋት በጥም እንዲማረኩ አደረጓቸው። የአድዋ ተራሮች ላይ ጣሊያኖች በሌሊት በተሳሳተ ካርታ ሲጓዙ ሰራዊታቸው ተበታተነ። ፀሐይ ስትወጣ የኢትዮጵያ አንበሶች በየተራራው ላይ ከበቧቸው። በግማሽ ቀን ውስጥ ሙሉ የጣሊያን ጦር ተደመሰሰ። 6000 ወታደሮች ሲገደሉ 3000 ተማረኩ። በሮም ከተማ ጠቅላይ ሚኒስቴሩ ስራቸውን ለቀቁ። የአውሮፓ የነጭ የበላይነት ትረካ በአድዋ ምድር ላይ ተቀበረ። የሙሶሎኒ ፋሺስታዊ የበቀል ዘመቻና የሽንፈት ታሪክ ራሱን ይደግማል። ነገር ግን እንደ መጀመሪያው ስህተት ሳይሆን እንደ ሁለተኛው ጥፋት ሊሆን ይችላል። ከአድዋ ሽንፈት 40 ዓመታት በኋላ ፋሺስቱ ቤኒቶ ሙሶሊኒ የጣሊያንን የታሪክ ጠባሳ ለመታጠብና ለዓለም ሕዝብ የበቀል አቅሙን ለማሳየት በ1930ዎቹ በድጋሚ መጣ። በዚህ ጊዜ ግን የመጣው በፍትሃዊ ጦርነት አልነበረም። የዓለም ሕግ የከለከለውን በጄኔቫ ስምምነት የታገደውን ከ500 ቶን በላይ የበሰበሰ ሰናፍጭ ጋዝ በንጹሃን ዜጎችና በወታደሮች ላይ ያዘነበው። ከተሞችን በቴክኖሎጂ የበላይነት ተቆጣጠሩ። አዲስ አበባም ገቡ። ሙሶሊኒም ኢትዮጵያን ያዝኩ ብሎ ከሮም በረንዳ ላይ ፎከረ። ነገር ግን ያላወቀው እውነታ ከተማ መያዝ ሀገር መያዝ አለመሆኑን ነበር። የሀገሪቱ ገጠራማ ክፍሎች በፍጹም እጃቸውን አልሰጡም። ለ5 ተከታታይ ዓመታት የኢትዮጵያ አርበኞች በየዱሩና በየገደሉ ሆነው የጣሊያን ወታደሮች ደም አፈሰሱ፣ ስንቃቸውን አቃጠሉ፣ መንገዳቸውንም ዘጉ፣ ሰላም ነሷቸው። በመጨረሻም በ1941 ዓ.ም ከብሪታንያ ጦር ጋር በመተባበር ጣሊያኖች ለሁለተኛ ጊዜ በሽንፈት ተባረሩ። ጣሊያን 2 ጊዜ ሞከረች፣ 2 ጊዜም ተሸነፈች፣ 2 ጊዜም አፈረች። ታዲያ እነዚህ ታላላቅ የዓለም ኢምፓየሮች ለምን ተሸነፉ? የፖለቲካና ወታደራዊ ሳይንስ ባለሙያዎች እንደሚሉት የኢትዮጵያ ነጻነት
በአጋጣሚ የተገኘ ሳይሆን በአራት ዋና ምሰሶች ላይ ቆመ ነበር። አንደኛው የሀገራችን መልክዓ ምድር ሲሆን የኢትዮጵያ ከፍተኛ ተራሮች እንደ ተፈጥሮ ኮንክሪት ምሽግ ያገለግላሉ። ማንኛውም የውጭ ሀገር ጦር ተነስቶ ወደ መሃል ሀገር ለመግባት በሺዎች የሚቆጠሩ ጫማዎችን ወደ ላይ መውጣት አለበት። ይህ ማለት ወራሪው ሰራዊት ወደ ላይ በወጣ ቁጥር ስንቅና ትጥቅ ማድረስ የማይቻል ይሆንበታል። በየገደሉ ላይ የሚጠብቀው አርበኛ ደግሞ የተራራው አስቸጋሪ ኩነት የማይበግረው ከመልክዓ ምድሩ ጋር የተላመደ አርበኛ በበላይነት ይቆጣጠራል። ሌላው አስገራሚው የውስጥ አንድነታችን ሲሆን ኢትዮጵያ በሰላም ጊዜ በውስጥ ልዩነቶችና በታሪካዊ ሽኩቻዎች የምትታመስ ሀገር ልትሆን ትችላለች። ነገር ግን የውጭ ጠላት ድንበር ሲሻገር ያ የዘመናት ታሪክና የባህል ትስስር በአንድ ጊዜ ይነሳል። የሀገር ውስጥ ልዩነቶች ሁሉ ጠፍተው በአንድ ሰንደቅ ዓላማ ስር መሰለፋቸው ወራሪዎችን ሁልጊዜ ግራ የሚያጋባ ሚስጥር ሆኖባቸዋል። ስልታዊና ዲፕሎማሲ ብስለታቸውም የኢትዮጵያ መሪዎች ተራ ተዋጊዎች እንዳልነበሩ ያሳያል። ታላላቅ ጂኦፖለቲከኞች ነበሩ። አጼ ምኒልክና አጼ ጣይቱ አውሮፓውያንን እርስ በርስ ፉክክር በሚገባ ስለሚረዱት ፈረንሳይና ሩሲያ ከጣሊያን ጋር ያላቸውን ጸብ ተጠቅመው መሳሪያ እንዲሸጡላቸው አድርገዋል። ጠላትን በራሱ መሳሪያ የመምታትና የማሸነፍ ስልጣኔ ነበራቸው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገራችን ታሪክ ይህን ይመስላል። የዓለም ታሪክ በግልጽ እንደሚያስተምረን ታላላቅ ኢምፓየሮች ሁሉ ገደብ አላቸው። ያ ገደብ ደግሞ ኢትዮጵያ ድንበር ላይ ያበቃለታል። መላው አፍሪካ ሀገር በበርሊን ጉባኤ እንደ ዳቦ ሲቀራመቱትና ሲከፋፈሉት ይህችን ብቸኛ የጥቁር ሀገር ግን ክብሯንና ነፃነቷን ጠብቃ ኖራለች። ይህ የሆነው ማንም ስላልፈለጋት ወይንም ስላልሞከረ ሳይሆን የመሬቱ ወጣ ገባነት ብቻ ሳይሆን የህዝቡ አንድነትና የመሪዎቿ ብልሃት ወረራውን ማንም ሀያል መንግስት ሊከፍለው የማይችለው ውድ ዋጋ ስላደረጉባቸው ነው። ሀገር ማለት ዝም ብሎ መሬት ሳይሆን የነፃነት መኖሪያ ቤት መሆኑን ኢትዮጵያውያን በተግባር አስመስክረዋል። ዛሬም ታሪክ ለትውልድ ይናገራል። ነፃነት ዝም ብሎ አይሰጥም፣ በደም ይገዛል እንጂ። ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁት የኢንቶኒ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እንላለን። ስለተከታተላችሁ እናመሰግናለን። መልካም ቆይታ።